የገዳ ስርዓት ነጸብራቅ የአንድነት ተምሳሌት የሰላምና ፍቅር መገለጫ የሆነው የኢሬቻ በዓል ለፈጣሪ በሚቀርብ ልዩ የምስጋና ስርዓት ይከበራል። ምድርን በዝናብ ላጠገበ እንዲሁም የሞላ ውሃ ጎድሎ ከዘመድ አዝማድ ላገናኘ አምላክ ምስጋናና የቀጣዩ ዓመትም የተሻለ እንዲሆን ይጠየቃል። መልካውን የሚከፍቱት ያው ምርቃቱን እንግዲህ ሲመርቁ እንግዲህ ከጨለማ ወደ ብርሃን ያሸጋገርከኝ ፈጣሪ ክብር ግባ ቀጣዩ ደግሞ የዘራኑን አበቅለ አድርሰ እንድንበላ አንተ ርዳን ልጆቻችን አሳድገን ሀገራችን ሰላም አድርግ ቀጣይ ደግሞ ከኛ የሚወርስ ትውልድ ከኛ በልጦ እንዲገኝ አድርግ ብሎ እዛ ቦታ ላይ ጸሎት ያረጋሉ። ስለ አገር የሚለመንበት ስለ ህዝብ የሚለመንበት ስለ ተፈጥሮ የሚለመንበት እና አገራችን በተለይ ከሰላሙ አንፃር ከአንድነት አንፃር ከልማት አንፃር ከፍ እንድንል ብሎ የሚመርቁበት ስርዓት ነው መልካ ምርቃት ማለት። ቂም ይዞ ጸሎት ሳል ይዞ ስርቆት የለም እንዲሉ በኢሬቻ የሚቀርብ የምስጋና ስርዓት በሰላም በእርቅና በፍቅር እንዲከወን ይጠበቃል። በተመሳሳይም ለሰው ልጆች ሁሉ ሰላምንና መልካም የሆነው ሁሉ ይለመንበታልና የኢሬቻ የምስጋና ስርዓት የአንድነት ማሰሪያ ውል ተደርጎም ይቆጠራል። ኢሬቻ ሲተድ ቂም ይዘ እርስ በርስም ተጋጭተ አትድም አባገዶቹም እርስ በርስ የተጋጩ ካለ ይታረቃሉ። የኦሮሞ ማህበረሰብም ደግሞ ከተጋጩ በሰላም በሙሉ ልብ በቀን ልብ በቂም ሳይቋጥር ቂም ሳይዙ እዛ ቦታ ላይ ይታረቃሉ። ምርቃቱ ለሰው ልጆች ተብሎ ነው የሚለመነው። የሰው ልጆች ማለት የተለያየ ሃይማኖት የተለያየ አመለካከት ሊኖረው ይችላል፣ ጸበኛም ሊኖር ይችላል። ለሰው ልጆች ሁሉ ጤናን ለሰው ልጆች ሁሉ ተስፋን ለሰው ልጆች ሁሉ ለዚህ ያደረስከን ለሚመጣውንም አድርሰን የሰው ልጆች ብቻ አይደለም ተፈጥሮ በሙሉ ማለት ለሀገር ሰላም ለቤቴ ሰላም ለልጆቼ ሰላም ለሀገር ለጎረቤት ሰላም ዳር እስከ ዳር ሰላም አርገን የበቀለውን እህል ሰላም አርገልን ደርሰን ምንበላ አርገን አገሩን ሰላም አርገልን ዳር እስከ ዳር ሰላም አርገልን የታመመው አልጋ ላይ የተኛው ሰላም እንዲሆን አርገልን። ያለፈውን በምስጋና የሚመጣውንም በተስፋ ለመጠበቅ በሚቀርበው የኢሬቻ የምርቃት ስርዓት ማህበራዊ መስተጋብር ይጠናከራል። ስለ ሀገር ሰላምና እድገትም ይጸለያል። መሪው ማለት እንኳን በየአመቱ እየመጣ በየአመቱ ተስፋ እየሰጠህን በየአመቱ ደግሞ እንድናመሰግን አበቃህን እንደማለት ነው። መሪው ማለት እየዞረ የሚመጣ ነው ማለት ነው። ሰው ከተዋደደ ከተፈቀረ ለሰው ቅን ከሆነ ፈጣሪ ይሰማል። ሀገራችን ደግሞ የቆመችው በጸሎት ነው፣ በጀግንነት ብቻ አይደለም። ኢትዮጵያ ጀግና ነች፣ በመከላከም ሁሉም ነገር ኩሩ ነው። ነገር ግን ትልቁ ነገር በጸሎት ነው ሀገራችን የቆየች። ሀገራችን ቀጣይ ደግሞ እንድትቆይ ደግሞ ቀጣይም ጸሎት እናደርጋለን። ሌሎች የሃይማኖት አባቶችም ጸሎት ያደርጋሉ፣ እናቶችም ጸሎት ያደርጋሉ። ጸሎት ደግሞ ትልቅ የሀገራችን መገለጫ ተውፊት ስለሆነ የሀገር በቀል ናችሁ። ሰባፍ ሰው ለሚነጋታው አንት ጉቴ አንን ርሴ ዋቃ ትጉቴ ዋቃ ገዳሽን ትጉቴ ገዳንኩ ፈገብና ይያል እንደዛ